ጤና ይስጥልን እጅግ የምንወዳችሁ ዞላኒውስ ቤተሰቦች እንደምን ቆያችሁ? ከዞላኒውስ ዕለታዊ መረጃዎችን ይዘን ቀርበናል። በየጊዜው የሚወጡ አዳዲስ መረጃዎች ቀድመው እንዲደርሷችሁ ቻናሉን ኮሜንት፣ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ መረጃዎቹ እናልፋለን። አብራችሁን ቆዩ። በቅድሚያም በኢትዮጵያ በተለያዩ ክልሎች የተከሰቱ አዳዲስ መረጃዎችን ይዘናል። ማለትም በኦሮሚያ ሊደሩ አካባቢ ከአማራ ክልል ሲመጡ የታገቱ ንጹሃን ጉዳይ አሁን አዳዲስ መረጃዎች እየወጡ ነው። እንዲሁም ደግሞ በኦሮሚያ እና በሲዳማ ክልል መካከል የተፈጠረው ግጭት አሁንም እያገረሸ ነው፣ ምን ላይ ደርሷል የሚለውን ሌሎችም መረጃዎችን ይዘናል። የተወደዳችሁ የዞላኒውስ ቤተሰቦች አብራችሁን ስቆዩ እነኝና ሌሎች መረጃዎችን እናሰማችኋለን። አብራችሁን ቆዩ። በኦሮሚያ ክልል በፍቼና ገብረ ጉራቻ መካከል በሚገኘው አሊደሮ ከተማ አቅራቢያ የታጠቁ ኃይሎች አውቶቡስ ላይ ተኩስ በመክፈት ተሳፋሪዎችን አፍነው መውሰዳቸው ይታወቃል። በጥቃቱ የአውቶቡሱ ጎማና መስታወት በጥይት የተመታ ሲሆን ይህ የሚሆነው የፌዴራል መንግስቱ መቀመጫ ከሆነችው አዲስ አበባ 110 ኪሎ ሜትር ርቀት ላይ ነው። ጥቃት ከተፈጸመበት ዞን ደግሞ 35 ኪሎ ሜትር ርቀት ላይ እንደሆነ ይታወቃል። ነገሩ አውቆ የተኛን ቢቀሰቅቱት አይሰማም ነው። በዚህም በተደጋጋሚ በተለይ ከአማራ ክልል ወደ አዲስ አበባ የሚገቡና የሚመጡ ንጹሐን መንገደኞች በተጠና መልኩ በሚመስል ሁኔታ የእገታ፣ የዘረፋና የግድያ ወንጀል ይፈጸምባቸዋል። በዚህ ጉዳይ በህዝብ ገንዘብ የሚተዳደሩ የመንግስት ሚዲያዎች ግን ለእነዚህ ንጹሐን ድምፅ ሲሆኑ አይታይም። እስካሁን አንድም የመንግስት ሚዲያና ራሱ መንግስት ስለተፈጠረው የንጹሐን ጥቃት ያሉት ነገር የለም። ነገር ግን የጥቃት ፈጻሚዎቹ ወይም አጋቾቹ እንደተለመደው 1.5 ሚሊዮንና ከዚያም በላይ ብር አምጡ እየተባሉ ነው። ካላመጣችሁ ትገደላላችሁ፣ ከዛም በቪዲዮ ወደ ቤተሰቦቻቸው እንልካለን ተብለዋል። ቤተሰቦቻቸውም እንደተለመደው ገንዘብ እየሰበሰቡ ነው። ካልተገኘም ተያዦቹ ህይወታቸው ያልፋል ማለት ነው። ጉዳዩ ወይ ጊዜ ያሰኛል። ዛሬ በቡርቃ ወረዳ ባጮ ቀበሌና አካባቢው ንብረት እየወደመ ቤቶች እየተቃጠሉ ይገኛሉ። ይህ ተግባር የአካባቢው ሚኒሻም እየታገዘ መሆኑ እየተነገረለት ነው። የንብረት ባለቤቶች ንብረታቸውን እንዳይከላከሉ የአካባቢው ሚኒሻ ለአጥፊ ኃይል ምቹ ሁኔታ እየፈጠረ ይገኛል ተብሏል። በሲዳማ ክልል በኩል ግን እስካሁን የመከላከል ስራ በበቂ ሁኔታ አልተከናወነም። አጥፊዎቹ እንደፈለጉ ድንበር አልፎ እየገቡ አጠቅተው ንብረት ዘርፈውና አውድመው እየተመለሱ ይገኛሉ። ሌላ የሚያሳዝነው ነገር በኦሮሚያ በኩል ያሉ የመንግስት ኃላፊነት ደረጃ ያሉ የጸጥታ አካላት የመሳሰሉት ይህንን እኩይ ተግባር ከማውገዝ ፈንታ እያበረታቱና መሳሪያ እያቀበሉ ይገኛሉም ብለዋል። በመሆኑም የፌዴራል መንግስት ይሁን የክልሉ አሁንም የህዝብን ደህንነት ለማስጠበቅ ያልተቆረጠና ያለምንም ቅድመ ሁኔታ መስራት እንደሚገባው ጥሪ እየቀረበ ይገኛል። በሌላ በኩል ግን ግጭቱ እንዲባባስ ያደርገው ከኦሮሚያ በኩል የታጠቁ ኃይሎችን የሚያበረታቱና የሎጂስቲክስ ድጋፍ የሚያደርጉ የመንግስት ባለስልጣናት እንዳሉበትም በሲዳማ በኩል ተናግረዋል። በቤኒሻንጉል ጉሙዝ ክልል ማንዱራ ወረዳ የሚገኙ መንግስት ሰራተኞችና መምህራን የወረዳው አስተዳደር ያለ ሰራተኛው ፈቃድና ይሁንታ ለተቋማት ግንባታ በሚል ምክንያት ለ6 ወራት የሚቆይ የ50 በመቶ የደሞዝ ቅነሳ በግዴታ እየተገበረባቸው እንደሚገኝ በምሬት ገልጸዋል። የወረዳ አመራሮች ሰራተኛ ሳያማክሩ ሳያሳምኑና ምንም አይነት የፈቃደኝነት ፊርማ ሳያሰባስቡ ይህን ከፍተኛ የደሞዝ ቅነሳ በባለስልጣናት ውሳኔ ብቻ ተግባራዊ እያደረጉት ይገኛሉ። የቢሮ ሰራተኞች ሙሉ በሙሉ ፍላጎታቸው ባይሆንም ቅነሳው በኃይል እየተከናወነባቸው ሲሆን ይህ አድራጎት አሁን ባለው የኑሮ ውድነት ወቅት በሰራተኞቹ የዕለት ተዕለት ህልውና ላይ ከባድ የኢኮኖሚ ቀውስ እየፈጠረ ይገኛል። ይህንን ኢፍትሐዊ የተባለ የደሞዝ መቁረጥ ተግባር በጽኑ የተቃወሙ የዚሁ ወረዳ 185 የመምህራን በጋራ በመሆን ጉዳዩን በአሶሳ ለሚገኘው የኢትዮጵያ እንባ ጠባቂ ተቋም በክስ መልክ አቅርበውለታል። ተቋሙ ክሱን ተቀብሎ ጉዳዩን መመልከት ከጀመረ ረጅም ጊዜ ቢቆጠርም እስካሁን ድረስ ለበደላቸው ምንም አይነት ህጋዊና ፈጣን ምላሽ መሰጠት አለመቻሉ ከፍተኛ ተስፋ መቁረጥ ፈጥሮባቸዋል። በሌላ ዜና በነዳጅ ዋጋ መናር ምክንያት የተቀሰቀሰው መጠነ ሰፊ የህዝብ ተቃውሞ ተከትሎ ኬንያ የናፍጣን ዋጋ ለመቀነስ ወስናለች። የኬንያው ፕሬዝዳንት ዊልያም ሩቶ በነዳጅ ዋጋ መናር እና በኑሮ ውድነት ምክንያት የተቀሰቀሰው መጠነ ሰፊ የህዝብ ተቃውሞ እንዲሁም በአገር አቀፍ ደረጃ የተደረገው የትራንስፖርት የስራ ማቆም አድማ ተከትሎ መንግስት የሰኔ እስከ ሐምሌ 2018 ዓ.ም የዋጋ ማስተካከያ ተመን ላይ የናፍጣን ዋጋ እንደሚቀንስ አስታውቋል።
ሮይተርስ እንደዘገበው ፕሬዝዳንት ሩቶ ዛሬ በቴሌቪዥን ባደረጉት ንግግር በሸማቾች ላይ የሚደርሰውን ጫና ለማቃለልና የነዳጅ ማደያ ዋጋን ለማረጋጋት ታሳቢ ባደረጉ እርምጃዎች መካከል የናፍጣ ዋጋ በ1 ሊትር በ10 የኬንያ ሽልንግ በግምት $0.077 እንደሚቀንስ ተናግረዋል። ውሳኔው ለህዝብ ይፋ የተደረገው የህዝብ ትራንስፖርት ኦፕሬተሮች የነዳጅ ዋጋ በከፍተኛ ሁኔታ ማደጉን በመቃወም በመላው ኬንያ ለ2 ቀናት የዘለቀ ስራ ማቆም አድማ ካደረጉ ከጥቂት ቀናት በኋላ ነው። በተቀሰቀሰ ተቃውሞ ቢያንስ 4 ሰዎች መሞታቸውና ወደ 30 የሚጠጉ ሌሎች መቁሰላቸውን የተዘገበ ሲሆን ክስተቱም ከኃይል አቅርቦት ዋጋ መጨመር ጋር ተያይዞ በነበረው የኑሮ ውድነት ላይ የህዝቡን ከፍተኛ ቅሬታ የሚያሳይ ያስተጋባ እንደነበር ተዘግቧል። ፕሬዚዳንት ዊልያም ሩቶ እንዳሉት መንግስት በመካከለኛው ምስራቅ ካለው ከቀጠለው ግጭት የተነሳ በዓለም አቀፍ የአቅርቦት ሰንሰለት ላይ ከሚፈጠሩ መስተጓጎሎችና ሀገሪቱን ለመታደግ መንግስታቸው የመንግስት ለመንግስት የነዳጅ ግብይት ስምምነት አማካኝነት አስተማማኝ አቅርቦት እንዲኖር አድርጓል ብለዋል። በመንግስትና በመንግስት የነዳጅ አቅርቦት ማዕቀፍ አማካኝነት በዓለም አቀፍ የአቅርቦት ሰንሰለት ላይ መስተጓጎል ቢኖርም አስተማማኝ የነዳጅ ክምችት በማግኘት በመላው ሀገሪቱ ያልተቋረጠ የነዳጅ አቅርቦት እንዲኖር አድርገናል ብለዋል። የኬንያ መንግስት ከሚያዝያ እስከ ሰኔ 2018 ዓ.ም ባለው ጊዜ ውስጥ የታክስ እፎይታን ጨምሮ የነዳጅ ዋጋን ለማረጋጋት ቢያንስ 28.1 ቢሊዮን የኬንያ ሽልንግ ወጪ ማድረጉን ይፋ አድርጓል። ባለፈው ሳምንት ኬንያ ከመካከለኛው ምስራቅ ግጭት ጋር በተያያዘ በዓለም አቀፍ የነዳጅ ዋጋ መጨመርና የዓለም የድፍድፍ ዘይት አቅርቦት መስተጓጎል ምክንያት በማድረግ ለግንቦት እስከ ሰኔ 2018 ዓ.ም የዋጋ መስተካከያ ተመን ላይ የችርቻሮ ነዳጅ ዋጋ እስከ 23.5% ማሳደጓ ይታወሳል። የተወደዳችሁ የዞላ ኒውስ ቤተሰቦች እስካሁን የዕለቱ መረጃዎች ነበሩ። በየጊዜው የሚወጡ መረጃዎች እንዳናደርሳችሁ ቻናሉን ኮሜንት፣ ላይክ እና ሰብስክራይብ በማድረግ ተባበሩ እያልን በእኛ በኩል ቸር ያሰማን።